ጤና ይስጥልን የተከበራችሁ ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን የሚተላለፍላችሁ ነጻ ሐሳብ ጀምሯል። በዛሬ ቆይታችን በኢትዮጵያ ፖለቲካ ከ50 ዓመታት በላይ ታሪክ ያለው ኢህአፓን ጋብዘናል። በተለይም በፖለቲካ ፕሮግራማቸውና በሚያራምዷቸው አሁናዊ የፖለቲካ አቋማቸው ዙሪያ ውይይቶች እንዲሁም ንግግሮችን እናደርጋለን። እንግዳችን የኢህአፓ የፖለቲካ ፓርቲ የድርጅት ጉዳይ ኃላፊ ናትናኤል መኮንን ናቸው። አቶ ናትናኤል እንኳን ደህና መጡ። እንኳን ደህና ቆያችሁ። ዛሬ እንግዲህ በነጻ ሐሳብ ቆይታችን የተለያዩ ጉዳዮችን እናነሳለን። ማብራሪያ ለመስጠት ስለመጣችሁ በድጋሚ አመሰግናለሁ። አመሰግናለሁ። የመጀመሪያ ጥያቄ ማድረገው ኢህአፓ አሁናዊውን የኢትዮጵያ ፖለቲካ ሲተነትን ቀደም ባሉት ጊዜያትም ኢትዮጵያን በገደል ጫፍ ላይ ያለች ጨለማ ላይ ያለች እንዲሁ አይነት ድምዳሜዎች አሉታዊ ድምዳሜዎችን ሲዝና ያለን አሁንም ባለፉት ጊዜያት እውነት ኢትዮጵያ አሁን ያለችው ጨለማ ላይ ነው እናንተ እንደምትሉት ጠርዝ ላይ ያለች ሀገር ናት? ለምንድን ነው ባለፉት 50 ዓመታት በትንታኔዎቻችሁ ሁላ እነዚህ ሐሳቦች የሚንጸባረቁት በሚለው ቢጀምር? እንዳለ መታደሉ ነው እንግዲህ የተደጋጋሚ የለውጥ ብልጭታዎች የለውጥ ተስፋዎች ነበሩ። 1966 የመጣው አብዮቱን ተከትሎ የመጣው ለውጥ ደርግ ከተገረሰሰ በኋላ እንግዲህ 97 ጥሩ ተስፋ ነበር። አሁን 2010 ከብዙ ትግል በኋላ ብዙ ኃይሎች ተሳትፈውበት ሁላችንም እኛም ጭምር ተስፋ አድርገን ፓርቲው ከረጅም ጊዜ ስደት ቆይታ በኋላ ወደ ሀገር ውስጥ መጥቶ ለውጥ ይመጣል በሚል ተስፋ የራሱን አስተዋጽኦ ለማድረግ ወደ ሀገር ውስጥ አባላቱን አመራሩን ይዞ ገባ። ሀገር ውስጥ የነበሩትን በህቡ የነበሩትን አባሎችን በማደራጀት ጉባኤውን አድርጎ እንቅስቃሴ ጀመረ። ግን ያ ተስፋ ያ ግምገማ ወይም የለውጥ ተስፋ በመንፈልገው መንገድ መሄድ አልቻለም። ግን የኔ ጥያቄ ይሄ ጨለማ ኢትዮጵያን ሁሌ ያጨልሙ የማየት ነገር እንደውም አንዳንዶች እንደሚሉት ኢትዮጵያ ጨልሞባት ሳይሆን ኢህአፓ ጨለማ ብቻ ስለሚፈልግ ሐሳቡን ራሱ ድፍን ያለ ስለሆነ ነው እንጂ በኢትዮጵያ የ50 ዓመት ቆይታችሁ ሁሌ ጨለማ ሁሌ አበቃላት ሁሌ አለቀላት የሚለው ነገር ትክክል አይደለም። አክቹአሊ ሁሌ አለቀላት ሁሌ ጨለማ ነው የምታዩት አለቀላት ነው የምትሉት የሚለው አይገልጸንም። በዚህ ሳይሆን እሱን በመተዋጧቸው መግለጫዎች ሁሉ ማየት እንችላለን። በመተዋጧቸው መግለጫዎች ሁሉ ኢትዮጵያ ጠርዝ ላይ ናት፣ ኢትዮጵያ የገደል አፋፍ ናት፣ ኢትዮጵያ ጨለማ ናት፣ ጨለማው እንዲገፈፍ ነው ሁሌ የምትሉት። ከቀደመው ከትግላችሁ 1964 ሚያዚያ ላይ ነው የተመሰረታችሁት። ከዛ ጀምሮ ያለው ሐሳባችሁ ኢትዮጵያ በቃላት ኢትዮጵያ ጠርዝ ላይ ናት የሚሉ ሐሳቦች ናቸው። በታሪክ እንግዲህ ኢትዮጵያ ከየት ተነስታ ወዴት እንደመጣች ማየት እንችላለን። እንዴ በእኛ በዘመናዊ ኢትዮጵያ ታሪክ እንኳን ኢትዮጵያ ያነሰች አለቀላት ማለት ከምንድነው መቼ ነው የሚያልቅላት? ያስ ምልክት መቼ ነው የሚታ? እኛ ምልክቱን ነው ያየን ያለነው ነው ወዴት ይሄድ እንደሆነ ኤርትራን መገንጠል ኤርትራ ኢትዮጵያን የባህር መርማጣት ኢትዮጵያን ያሳነሱ ኢትዮጵያን ወደ ማንፈልገው መንገድ እየወሰዱ የመጡ ወይም ምልክቶች ነበሩ እነዛ ሂደቶች ማለት ነው። በኋላ የመጣው የብሔር ፖለቲካ ወይም የክልል ፖለቲካ እሱም በፖለቲካ ፕሮግራማችሁ ላይ እነዚህ ናቸው ግምገማዎች እንትናችን ለነሳው ከግምገማችን ነው ልልህ ነው። ወደ ዛሬ ለምሳሌ እንምጣ። ዛሬን በተደጋጋሚ ጨለማ እያላችሁ ነው የምትገልጹት። እንዲያውም ባደረጋችሁት አንድ ከሌሎች ቡድኖች ጋር ባደረጋችሁት ሐሳብ ጥቁር አርጋችሁ ጨለማው የኢትዮጵያ የመጨለም ምልክት ነው ሚል ድምዳሜ ላይ እስከመሄድ ድረስ ነው የደረሳችሁት። ዛሬ ኢትዮጵያ እርግጥ እናንተ እንደምትሉት ጨለማ ናች? እውነት ጨለማን በምን መንገድ በምን ትምሳሌት እንደምንገልጸው አላቅም። በጨለማ ውስጥ ምን ተስፋ ይኖራል? ነገ እንደሚነጋ ማለም እንችላለን። ደሞ ማርማችን ላይ እሱ አለ፣ ብርሃን አለ፣ ከወጋገን አለ ከኋላ ያው እሱ ሚበራ እናንተ ስልጣን ስትይዙ not only እኛ ለምሳሌ 2010 ለውጥ ሲመጣ እኛ ስልጣን አልያዝንም። ግን ኢትዮጵያ ተስፋ ነበራት የዛ ጊዜ ደሞም አላት ተስፋ አላት ብለን ገምግመናል። በዛ ጊዜ አቋማችን ገልጸናል። ለዛም ነው ወደ ሀገራችን የተመለስነው። የዛ ጊዜ ስልጣን እኛ ይዘን ስለነበር አይደለም። ግን አገራችን
ወደ ጥሩ ጎዳና ለምሳሌ የለውጥ ተስፋዎች ነበሩ ቃሎች ነበሩ ብዙ የተገቡ ቃሎች ነበሩ እነዛ እኛ አይደለም የገባ ነው ግን የኛን ሐሳብ ሌሎች ያስተጋቡት ስለነበረ ለውጡን እንመራለን ያሉት አካላት ያስተጋቡት ስለነበረ ተስፋ ነበረን ይሄ ስሜት አልነበረም አሁን መታየው የገለጽ ነው ወይም አሁን የነበረን አቋም አልነበረም ተስፋ ስለነበረን ግን ስልጣኑን እኛ ስለያዝነው አይደለም የዛግ ኢትዮጵያ እኮ ግን ዛሬም ተስፋ ያላት ሀገር እሱ በእሱን እንግዲህ ሰብጀክቲቭ እንትን ነው እንደ ኢህአፓ አሁን እየሄድንበት ባለው መንገድ ሄደን ኢትዮጵያን ወደ ተሻለ ነገ ልናደርሳት እንችላለን ብለን አናምን አሁን እየሄድንበት ያለው አሁን እየተሄደበት ያለው መንገድ አሁን ምንድነው አሁን እየሄድንበት ያለው መንገድ ወይም አሁን ያለው ሁኔታ ምንድነው ብሎ መግለጽ ማስረዳት ያስፈልጋልና በዚህ የለውጥ በሚባለው 8 ዓመታት ውስጥ ኢትዮጵያ ሚሊዮኖችን ለአደጋ የጋረጠ ወይም አንድን ክልል በተለይ አሁን ትግራይ ክልል የሚባለው ራሱን የኢትዮጵያ አካል አድርጎ እስከማይቆጥር ድረስ ኢትዮጵያ ፍላግ ትግራይ ውስጥ ኢትዮጵያ ሰንደቅ ዓላማ ትግራይ ውስጥ አይውለበለብም ያን ስሜት ያመጣው የተከተልነው የችግር አፈታት ስልት ነው ወይም ደግሞ ግን እሱ ትንታኔ ነው ስሁት ነው የሚባለው አቶ ናትናኤል እንደሚያውቁት በግጭቶች ላይ ተሳታፊ አካላት አሉ የኢትዮጵያ የተጠራቀሙ ችግሮች አሉ ኢትዮጵያ በራሱ በሀገረ መንግስት ግንባታው ፕሮሰስ ላይ ያለ ነው እዛ ላይ ብዙ የሚያጠይቁ አሉ ከናንተም የተለየ እይታ ያላቸው ቡድኖች እንዳሉ ያውቃሉ አይደለ ስለዚህ በእነዚህ ሐሳቦች ለምሳሌ እናንተ በፖለቲካ ፕሮግራማችሁ መጀመሪያ ላይ ኢትዮጵያ በጠባብ ብሔርተኞች ብላችሁ ትገልጻላችሁ ብዙ የምታነሷቸው ነገሮች አሉ እናንተ አሁን ሆነ ለምትሉት ነገር መንግስትን ብቸኛ ተጠያቂ አድርጋችሁ ነው ጨለመ ይያላችሁ ለውጡ ተደናቀፈ አበቃልን ይያላችሁ ያላችሁ እሱ ነው ስህተት ነው ትንታኔው የሚባለው ምክንያቱም እንደሚያውቁት በአንድ ሀገር ሰላም እንዲሰፍን ስቴቱ መንግስቱ አለ መንግስት ያልሆኑ ደግሞ ሌሎች ደግሞ አክተሮች አሉ የሀገረ መንግስት ጉዳይ ደግሞ በጣም ሰፊ ተዋናያን ያሉበት ነው እሱ ነው እናንተም እኮ ለምሳሌ ይሄ ጠላት የመፈረጅና የመፈራረጅ ነገር የእናንተ ፓርቲም ባለፉት ጊዜያት ታሪኩን ብናይ እንደዛ አይነት ታሪክ ያለው ነው እና ብዙ ጊዜ መንግስት ተወቃሽ እንዴት ሆነ ነው እንግዲህ ይሄ መንግስት አሁን ላለው ሁኔታ ተወቃሽ ነው ኃላፊነት ይወስዳል ብቸኛው ግን አይደለም ብቸኛው ዋነኛው ነው ሌሎች አክተሮች ሊኖሩ ይችላሉ በዚህ ወቅት ለምሳሌ ለውጡ ከምንድን ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ያለውን ጊዜ ብናይ ብዙ የለውጥ ተስፋዎች ቃሎች ተገብተውልን ግን መልሰው በሳቸው በሚመሩት መንግስትና ፓርቲ እነዛ የለውጥ ተስፋዎች ጨልመዋል ብለን ነው የምናምነው ምክንያቱም በኢትዮጵያ መንግስት ማለት ብዙ ነገር ነው ብዙ ነገር እጁ ላይ ያለ ነው ታንክ ባንክ ይባላል ከዛም በላይ ኢቭን ሚዲያው ማለት ነውና ብዙ አቅም ያለው አካል ነው ኢትዮጵያን ወደ ጥሩ ነገር ለመውሰድ ከፈለገ ደግሞ ለማጥፋት ማለት ነው ሁለቱም እድሎች ያሉት የበለጠ እድል ያለው ሌሎች አክተሮች የሉም ይያልኩ አይደለም እኛም ድርሻለን የኛን ድርሻ ሌሎችም ሊነግሩ ይችላሉ እኛም እንገመግማለን ስለዚህ የበለጠ ድርሻ አለው ለማለት ነው አሁን ላይ ኢህአፓ እንግዲህ የተመረጠ መንግስት አለ ከተመረጠው መንግስት ጋር አብሮ ሊሰራ እኒህ ጉዳዮች ብሔራዊ ጥቅሞች ናቸው ስለዚህ ልተባበር ዝግጁ ነው የሚልባቸው ነጥቦች አሉ የሉት መንግስት በመጀመሪያ ሲጀመር መንግስት ብሔራዊ ጥቅማችን ያስከበረ ነው ብለን አናምንም ብሔራዊ ጥቅሞቻችን አደጋ ላይ ወድቀዋል ብለን ነው ምናምን በፖለቲካ ፕሮግራማችሁ ላይ የኢትዮጵያን የውሃ አካላትና ተፋሰሶችን ማልማት ሚል ሐሳብ ወደፊት ለልማት ብላችሁ ያስቀመጣችሁት አለ መንግስት ተፋሰስ ያለማ ነው ለምሳሌ እንደው ያነሳናቸው እንዴ አባይን ላይ ተጠናቋል በቅርቡ ሌሎች ተፋሰሶችን ለማልማት ሙከራ አለው አሁን ፖለቲካ ፕሮግራማችሁ ላይ ያለው ነገር መንግስት ያደረገው ነው ያ ማለት የብሔራዊ ጥቅም ተሰስር አለ እናንተ ብሔራዊ ጥቅም ብላችሁ ከበየናችኋቸው መካከል ይሄ አለ ማለት ነው አሁን ደግሞ ይያሉኝ ያሉት ምንድነው ከፖለቲካ ፕሮግራማችሁ ሌላ ሄዱና እንደው ምንም ብሔራዊ ጥቅም መንግስት ያስከበር አይደለም ማለት ብሔራዊ ጥቅም እውነት ነው ድጋሜ ነው ማረጋግጠው ይሄን አሁን ባለው ሁኔታ እንግዲህ አሁን ያባይን ግድብ መጠናቀቁ ራሱ በስንት ፐርሰንት ምን ያህል ግልጽ የሆነ መረጃ የለም በዛ
የኛ እጅ አለበት የኛ ማስተዋጽኦ አለበት እንደ ግል በግል ሁላችንም በቻልነው መንገድ ኮንትሪቢዩት አድርገናል የኢትዮጵያ ህዝብ ሀብት ነው ብለን ነው ምናምነው በዚህ ውስጥ ክሬዲቱን የሚወስድ የተለየ ክሬዲቱን የሚወስድ ኃይል አለ ብለን አናምንም የኢትዮጵያ ህዝብ ፕሮጀክት ነው ብለን ስለምናምን በዚህ በኩል የሚመጣ ጥቃት ካለ ምንቃወመው መንግስት ስላለ ብለን አሳልፈን ምን ሰጠው የሀገራዊ ጥቅም አይኖርም ግን እየሰራ አይደለም ነገር ግን እየሰራ አይደለም ማለት መስራት ያለበትን እየሰራ አይደለም ራሱ በሚፈልገው መንገድ ነገሮችን እየሰራሁ ነው ብሎ ያምናል እኛ ግን ሀገር በመትፈልገው መንገድ ህዝብና ሀገር ከዚህ መንግስት በመትጠብቀው ልክ እየሰራ ነው ብለን ግን አናምንም ቅድሚያ ተሰጥቷቸው ሊፈቱ የሚገባቸው ቅራኔዎች ተባብሰው ነገ አገርን ወደ ማሳጣት ሊያድጉ ይችላሉ ስለዚህ ቅድሚያ እነዛ ችግሮች መፈታት አለባቸው ብለን ነው ምናምነው እንጂ እዛም እዚህም የሚሰሩ መልካም ነገሮች የሉም ማለት አይደለም ግን የኔም ጥያቄ እሱ ነበረ እየተሰሩ ያሉ ነገሮች እንደግፋችሁ መሻሻል ያሉባቸው ጉዳዮች ላይ ቅንጦት ነው ለኛ አንድ የሆነ የዳቦ ጉዳይ ቅንጦት ነው ለኢትዮጵያ የዳቦ ጉዳያችን ተፈቷል ብለን አናምንም እንዲፈታ ተባብሷል ብለን ነው ምናምን እንዲፈታ ሲሰራ ግን አትተባበሩም እኮ እንዲፈታ ለምሳሌ ተወሱንና የሚፈታው ተገኝቶ አይደለም እንዴት ነው ማን ተባበረው ለምሳሌ የሚሰሩ ሰፋፊ ግብርና ሙከራዎች አሉ ኢትዮጵያ ውስጥ እሱን እኮ የብሔራዊ ጥቅም አይደለም ብለው እየሰራ አይደለም ወደሚል ድምዳሜ ሄዱ አሁን እኔ ምንም መረጃ የለኝም ሰፋፊ የኢኮኖሚ ችግራችን አይደለም እንዴ ያሉት የኢኮኖሚ ችግራችን ሊፈቱ የሚችሉ ፕሮጀክቶችን እያየው አይደለም ምናልባት የሰዎችን ህይወት መሻሻል ከተሞች ላይ እየተሰሩ ያሉ ቱሪዝም ላይ እየተሰሩ ያሉ እንደው ኢትዮጵያ ውስጥ ካሉ በዜናም በተለያየ መንገድም ሊያዋቸው የሚችሉ ነገሮች ይኖራሉ ብዬ ነው እንግዲህ አዲስ አበባ አምራለች ይባላል አሸብርቃለች ይባላል ይሄ በእኛ ግምገማ መብራት የለም መንገድ አልሰፋም ግረኛ መንገድ አልተሰራም አይደለም ለማን ነው የተሰራው ነው ህዝቡንስ ተጠቃሚ አድርጓል ወይ ለምሳሌ እኔ ፒያሳ አካባቢ ኖር ነበር ቀደም ብሎ ፒያሳ ከነችግሯ አዲስ አበባ የኢትዮጵያ መዲና ቅርስ ነች ብዬ ነው ማምነው ከነችግሯ ከነ ጉድለቷ ነገር ግን ጉድለቷን ብቻ ለማረም ሳይሆን የተሄደው ፒያሳ ለማጥፋት ነው የተሄደው ብለን ነው ምናምነውኛ ስለዚህ ልማቱ ህዝብን ተጠቃሚ ያላረገም እንጂ የተሰራ መንገድ የለም የተሰራ ጽዱ አዲስ አበባን ለማየት በእናንተ አረዳድ ግን አልተሞከረም ብለን አይደለም አቶ ናትናኤል ህዝብ ማን ነው ህዝብ እንግዲህ ህዝብ ያንደ ሀገር ዋናው ጉዳይ ነው ዋናው ባለቤት ነው ህዝብ ማለት ስለዚህ የዛ ሀገር ህዝብ የማይጠቅም ልማት አይባልም ሲጀመር ልማት አይደለም ከተሰራ ደግሞ ያን ህዝብ መጥቀም አለበት የአዲስ አበባ ላይ የሚሰራ ልማት መጀመሪያ የአዲስ አበባ ህዝብ ፍቃድ ያስፈልጋል እፈልጋለሁ ይሄን ልማት ማለት አለበት ያ ማለት ሁለተኛ የተመረጠው መንግስት የአዲስ አበባውያንን ፍቃድ ስላገኘ ያንን ይተገብራል ማለት ነው ፖሊሲዎቹ አይደል እንደዛ አይደል እውነት ነው ከፖሊሲዎቹ ውስጥ ግን አዲስ አበባን በዚህ መንገድ በተለይ መሃል ከተማዋን በዚህ መንገድ የከተማ ልማት ፖሊሲው አፈርሳለሁ ብሎ ቃል የገባት የተወዳደረ መንግስት የለም የከተማ ልማት ፖሊሲውን አሳይቶ ነው አይደለም የሚመረጠው ያን ፖሊሲ እንግዲህ ፖሊሲው ይሄን ይገልጻል ብዬ አላምንም የብልጽግና የ2013 የተወዳደረበት የከተማ ልማት ፖሊሲ በዚህ መንገድ ከተማዋን በራሱ መንገድ ዜጎች በአገራቸው ስደተኛ ባደረገ መንገድ ተገብራለሁ ብሎ ተወዳድሮ ህዝብም አውቆ መርጦታል ብዬ አላምንም እንግዲህ ህዝቡ ተሳስቷል ወደሚል ድምዳሜ ይሄዱ ነው አይደለም ህዝብ እያንዳንዱን የተጻፈው ወረቀት አይቶ አይደለም በቴሌቪዥን የተነገረ ክርክርን በወቅቱ ደግሞ እንዲያውም ጠቅላይ ሚኒስትር አብይ ብዙ የገቧቸው ቃሎች ስለነበሩ መልካም ይሆናሉ በሚል ዋና ፓርቲውን አይቶ ሳይሆን እያንዳንዱ ተወዳዳሪ አይቶ ሳይሆን ትዝ ይለኛል በእያንዳንዱ የምርጫ ክልል ውስጥ ዶክተር አብይ አህመድ ፎቶ ነበር አብሮ ከተወዳዳሪዎቹ ጋር እና ሰው የሚመርጠው
ዶክተር አብይን ነበረ ወይም እሳቸውን ብሎ ነበር። አሁን ብዙ ተስፋ ገብተው ስለነበር ብዙ የገቡት ቃል ስለነበር በነገሩኛ አነጋገር ያው መንግስት ተመርጧል። ያው ምንም ጥያቄ የለውም። መንግስት ከተመረጠ ለምንድን ነው መንግስትን አገዛዝ እያላችሁ የምትገልጹት? በሁለት ምክንያት ነው። አንዱ በወቅታዊ አቋማው በተግባሩ ማለት ነው። የተመረጠ መንግስት አገዛዝ ይባላል ነው የኔ ጥያቄ። ምን ማለት መሰለ የአንድ መንግስት ከተመረጠ በኋላ መጥፎ ነገሮችን ለማድረግ የሚሰጥ ፍቃድ የለም። ህዝብ ጥሩ ነገሮችን እንድታደርግለት መልካም ነገሮችን እንድታደርግለት እንድታለማው ተስፋውን ወደ መሬት እንድታወርድለት እንጂ ድምጽ የሚሰጥህ በተቃራኒው በቃላት መግለጽ ይከብደኛል። ተግባሩ ነው አገዛዝ የምንለው። ለአገዛዝ መስፈርታችን ቡድን አይደለም፣ የሆነ ስም አይደለም፣ ወይም ደግሞ ብልጽግና የተወዳደረበት እንትን አይደለም። ተግባሩ ዛሬ ኢትዮጵያ ውስጥ ብልጽግና እየሰራቸው ያሉት ተግባራት የብልጽግናን ባህሪ ይገልጻሉ። ስለዚህ አገዛዝ የምንለው በህዝብ ፍቃድ በህዝብ መስመር በተሰጠው ድምጽና ህዝብ ፍላጎት መሰረት ይሄደ ነው ብለን ስለማናምን ይህን ባህሪውን ይገልጸዋል ብለን የምናምለው አገዛዝ ነው። አገዛዝ እንላለን። ወንጀል የሚሆነው ወይም ትክክል የማይሆነው እኛ ይህን መስመሩን ስቷል ብለን የምናምነውን ስርዓት በህዝብ የተመረጠ ስርዓት በአመጽ ወይም በሌላ መንገድ ለማስወገድ ተንቀሳቅሰን ቢሆን ኑሮ እሱ ሌላ ጥያቄ ነው የሚሆነው። እኛ በፈለግነው መንገድ ሳይሆን ስርዓቱ ራሱን እኛ ገምግመን በደረስንበት መንገድ ስያሜ ሰይመናል ወይም ደግሞ እንጠራዋለን። ግን አሁን የኔ ጥያቄ ኢህአፓ ስም ማውጣት አዲሱ አይደለም። ከዚህ በፊትም 1960ዎቹ የነበረው ያኛው ትውልድ ስሞችን ያወጣ ነበር አይደለ? ከምን ወገነህ ከየት ወገነህ እየተባለ እንደው ይሄኛውን ጥያቄ ከፖለቲካ ድርጅት ሳይሆን የኢትዮጵያ የፖለቲካ ስሪት በራሱ ጠላት ሳያበጅ ወይ የሆነ ስም ሳያወጣ መንቀሳቀስ ማይችል ይመስለኛል። እንደው ሶስተኛ አማራጭ የለም ወይ? ሁሌ እንትና እንዲህ ነው ከእንትና ወገን እንትና አገዛዝ ነው እንትና እንዲህ ነው እንትና ዳህሪ ነው እንትና ተራማጅ ነው እየተባባል እስከ መቼ ነው ምን ቆየው? እንደው ኢህአፓስ ያኛው አባዜ ያለቀቀው ወይ 60ዎቹ ላይ የነበረው ስም የማውጣት አባዜ የኢህአፓ የተለየ አባዜ የለበትም። በወቅቱ የነበሩ በዛ ጊዜ የነበሩ ኢህአፓ ያመነባቸው እንደ ችግር የገመገማቸውን ጉዳዮች በይፋ ከዚህ በፊትም ገልጸዋል። የጋራ ርማቶቻችን በሚል ራሱን የሚገመግም ነው ኢህአፓ። ራሱን ያለ ምህረት የሚፈትሽ ነው ኢህአፓ እንጂ ሁሌ የቃውም የተቃራኒ አቋም የመያዝ መልካም ነገሮችን የማያይ ስብና ማንነት ያለው ፓርቲ አይደለም። ግን መታረጉት እሱ ነው የሚያሳየው። ስለዚህ አሁንም ቢሆን ያዝነው አቋም ኢትዮጵያዊ የሆነ ኢትዮጵያ ላይ የረገጠ ነው። ጫፍ ዛሬ ኢትዮጵያ በምን ሁኔታ ላይ እንዳለች ይታወቃል። ጫፍና ጫፍ በረገጡ አገዛዙን ጨምሮ ገዢውን ፓርቲ ጨምሮ ለኛ ገዢ ፓርቲ አንድ ጫፍ ነው ብለን ነው የምናምነው። መሀል ያለው ኢህአፓና የኢህአፓ አቋም ኢህአፓን መሰል ፓርቲዎች አሉ ሌሎችም መሀል ያለነው እኛ ነን ብለን ነው የምናምነው። ጫፍ የወጡ ጫፍ የረገጡ አገር ችግር ላይ የጣሉ ሌሎች ኃይሎችም ይኖራሉ። አገዛዙ በሌላ ወገን አለ። ስለዚህ በዚህ መሀል ያለው እኛ ትክክለኛው አማራጭ ኢህአፓ ነው ብለን ነው የምናምነው። ስለዚህ ኢህአፓ መሀከለኛ አቋም ያዘ እንጂ ነው ብላችሁ ነው የምታስበው? ጠርዝ የረገጠ ወይም ደግሞ አፍራሽ እንቅስቃሴ ድርጅታችሁ ሱና አይደለም የሚያሳየው። ለምሳሌ ልንገሩት 2012 ላይ የፖለቲካ ፕሮግራማችሁን ከልሳችኋል። ፖለቲካ ፕሮግራማችሁን ሳነበው ምን ተሰማኝ? ከዚህ በፊት የነበረውን አካሄድ እንቀይራለን ወደ ምርጫ። ምክንያቱም ኢህአፓ ከሀገር ውጭ የነበረበት ጊዜ ነበር። ተመልሶ ያደርጋቸው በህቡም በተለያዩ መንገዶችን በትጥቅ ትግል በድሮ የሞከራቸውን ቀይሮ ወደ ሰላማዊና ንግግርን ወደ አስቀደመ ድርድርን ወደ አስቀደመ ፖለቲካ ስርዓት ሽግግር አድርገናል ሚል ነገር ጽፋችኋል የፖለቲካ ፕሮግራማችሁ ላይ። ትክክል ነው። እዚሁ ፕሮግራም ላይ ይሄንን ትሉና ግን በኢትዮጵያ በሚደረጉ የውይይት እንግዲህ መሀል ከመጣ የሰጥቶ መቀበልን ድርድርን ሐሳብን እናስቀድማለን ይላል ፖለቲካ ፕሮግራማችሁ። የሚደረጉ ንግግሮች ምክክሮች
የፖለቲካ ፓርቲዎችን የሚጋብዙ መድረኮችን ረግጣችሁ ስትወጡ ቅድመ ሁኔታ ስታስቀምጡ እንዳይሆኑ ስታረጉ ደግሞ ትታያላችሁ። እንዳይሆን አላደረግንም። የትተን የወጣ ነው አንድ መድረክ አለ የሀገራዊ ምክክር መድረክ የሚባል ትተን የወጣ ነው መውጣት ሳይሆን በቅድመ ሁኔታ ሂደቱ ላይ ምን ሳተፍ መሆናችን ግን በቅድመ ሁኔታ ያ ቅድመ ሁኔታ ምንድነው እንግዲህ ስህተቶቻችን አሁን እዚህ የደረሱበት ተባብሰው እዚህ የደረሱበት ምክንያት ከመሰረታቸው መስመራቸውን ስለሚስቱ ነው። ቅድመ ሁኔታዎች ማብዛት በራሱ እዛ ነገር ላይ ያለ መሳተፍ አይነት ምልክቶች ይሆናሉ። ግን እስኪ በተናጠል ነው በነገራችን ላይ ይሄን ብቻ አይደለም ውይይቶች ሲደረጉም እናንተ ረግጦ መውጣት ማቋረጥ የምትወከሉበት ነው። ያ ደግሞ በችግሮች ሁሉ ችግሩን ለመፍታት አይደል ውይይት ያስፈልገው። ችግሩ ከተፈታማ ውይይት አያስፈልግም። ችግሩን እንፍታው ተብሎ ሲጠራ ሁሌ በማቋረጥ ነው የሚታወቀው። ያው አንዴ ነው ያቋረጠው አይ እንደምራችኋ ይሄኛውንም ውይይት አቋረጠ ከዚህ በፊት የሚደረጉ ሙከራዎችን ያቋርጣል። ስለዚህ በችግሮች ውስጥ ለምን አንደነው ማን ነው ያየው? ይሄ አገላለጽ ትክክል አይደለም። ምክንያቱም ከዛ በፊት በጣም በርካታ ለአመታት ለ4 ለ5 አመታት ከዛም በላይ የተደረጉ ውይይቶችን ከጠቅላይ ሚኒስትር አብይ አህመድ ጋር ከሌሎችም የመንግስት አካላት ጋር ከሌሎች ፖለቲካ ኃይሎች ጋር የሚደረጉ ውይይቶችን የሚሳተፍ የራሱን ማስተዋጽኦ የሚያደርግ ፓርቲ ነው። በሂደት ግን እንደዛ አይነት ነገሮች ምንድነው ውይይቶቹ ችግር እየፈቱ ሳይሆን ችግርን እያዳፈኑ የገዢው ፓርቲ ወይም አሁን ስልጣን ላይ ያለው ኃይል የህዝብ ግንኙነት ሽፋን ስራዎች እየሆኑ ስናያቸው በብሔራዊ ጥቅም መተባበር ነው የኛ ማስተዋጽኦ የኛ ማለት የህዝብ አጀንዳ ምንፈታበት የህዝብ ጥያቄ ምንፈታባቸው መድረኮች እስካልሆኑ ድረስ እኛ ምንፈልገው ውይይት አለ። እኛ ያቀርብናቸው ሐሳቦች አሉ። ለምሳሌ ሁሉ አቀፍ ድርድር ሁሉ አቀፍ ውይይት አሁን ያለው ችግር መፈታት የሚችለው በአንድ ወገን ጥረት አይደለም የተወሰኑ ሰዎችን ይዞ አይደለም። ጄኒዩን የሆነ ውይይት ያስፈልገናል። ጠቅላይ ሚኒስትሩ መጥተው በራሳቸው በቀረጹት አጀንዳ ላይ መልእክት አስተላልፈው ምናምን የሚሄዱበት መድረክ መሆን የለበትም። የተቃዋሚዎች መድረክ የትልልቅ ፖለቲካ ሰዎች መድረክ የሚገኙበት መድረክ ሐሳባችሁን እኮ ለምሳሌ የበፊቷ ዋና ጸሐፊ የነበሩ ምን አንጸባርቃችሁ በሚዲያ ማይተናል ምን መፍትሄ ያገኘ ነው ታት አሁን በወቅቱ የተገለጹ ነገሮች አሉ። እኛል ነው ካልሆነ ውይይት ላይ ካልሆነ አይደለም ህዝብ የሚለው ኢትዮጵያውያን ሁሉ የሚሉት የሌላ የተቃዋሚ ወገን ምንለው ሪል ተቃዋሚ ወገን የሚሏቸው ነገሮች አሉ። አንዱም ጥያቄ አለ ሪልና ሪል ያልሆነ የሚባል የፖለቲካ ፓርቲ አለ እኛ አለ በተቃዋሚ ስም ተደራጅተው ገዢው ፓርቲ ከሚሰራው በላይ ለገዢው ፓርቲ ውግንና የሚያሳዩ ኃይሎች አሉ። በብሔራዊ ጥቅም በብሔራዊ ጥቅም አለ። እሱ ነው እኛም ብሔራዊ ጥቅም ማለት ብሔራዊ ጥቅማችን ለኛ የህዝባችን ጥቅም ብሔራዊ ጥቅማችን ነው። የህዝባችን ሰብአዊ መብት ጉዳይ የህዝባችን ዲሞክራሲያዊ መብቶች መጣስ ጉዳይ ብሔራዊ ጥቅማችን ነው። በዚህ ጉዳይ የማይቆም ለስሙ የተቃዋሚ ተብሎ ተደራጅቶ በዚህ ጉዳይ አቋም የማይዝ ከገዢው ፓርቲ ጋር የሚሞዳሞድ ኃይል ሪል ተቃዋሚ ነው ማለት አይደለም። ግን ይሄ እናንተ ደግሞ ቀደም ይስጠይቆት የነበረው ይሄን ነው። በብሔራዊ ጥቅም ጉዳይ አብሮ ሊሰሩ ይችላሉ። ለምሳሌ ኢህአፓ ከገዢው ፓርቲ ጋር ሊሰራ የሚችልባቸው ድሎች አሉ። ለምሳሌ የኢትዮጵያ ሉዓላዊነት እናከብራለን ትላላችሁ፣ የተፋሰስ ጉዳይን ታነሳላችሁ፣ ኢትዮጵያ የባህር በር ጉዳይን ታነሳላችሁ፣ በውጭ ጉዳይ ፖሊሲያችሁ ላይ እነዚህን ጉዳዮች ላይ ታነሳላችሁ። እዚህ ላይ ምንም የሐሳብ ልዩነት ከሌላችሁ መቆም ግዴታ አይደለም ማለት ነው። ተቃውመንም አናቀም። አዎ ሐሳቡ ስለዚህ እናንተ እነዚህ ጉዳዮች ላይ ብትሰሩ እነዚህ ጉዳዮች ላይ አብራችሁ ከመንግስት ጋር ብትሆኑ በሌሎች ጉዳዮች ግን ብትለያዩ ተሞዳሞዳችሁ ያስፈልጋል። እስካሁን ባልከው መንገድ የሀገርን ጥቅም ለማስከበር ወይም የብሔራዊ ጥቅም ጉዳይ ሆኖ በብሔራዊ ጥቅም ከገዢው ፓርቲ ጎን በመቆሙ የተወቀሰ ኃይል የለም። እናንተ ለምሳሌ መቆማችሁን ይፋርጋችሁ አጣ ቀደም ያልኩህ ነው። መቆማችሁን ይፋርጋችሁ ታውቃላችሁ። እነዚህ ጉዳዮች ላይ በተደጋጋሚ አድርገናል። በተደጋጋሚ ለምሳሌ ባርበር ጉዳይ ነው። እስኪና
ምንድነው ጥያቄ እኮ ይሄ አሁን ገዢው ፓርቲ አሁን ስልጣን ላይ ያለው ዶክተር አብይን መንግስት ወግነን የቆንበት በብሔራዊ ጥቅም ለምሳሌ አባይ ጉዳይ ጥያቄን ያገኙኝ እኔ ያልኩት ያለሁት በውጭ ጉዳይ ፖሊሲያችሁ የባህር በር ያስፈልገናል ብላችኋል አይደል? እንደውም እናንተ ሄዳችሁ ከዛም አልፎ ሄዳችሁ በፖለቲካ ፕሮግራማችሁ ላይ ኤርትራን በሰላማዊ መንገድ ከኢትዮጵያ ጋር እንድትዋሃድ እናደርጋለን ብላችሁ ጽፋችኋል። አሁን የኤርትራን ጉዳይ እናቆየው፣ የባህር በር ጉዳይ እናንሳ። የባህር በር ጉዳይ ቢያንስ መንግስት የባህር በር ብሎ ሲያነሳው እናንተ ፖለቲካ ፕሮግራማችሁ ላይ የጻፋችሁት ነጥብ ስለሆነ ቢያንስ አጋርነት ማሳየት ይተበቅባችሁ ነበር። ፖለቲከኞች ነን። አገዛዙ ለምን ይሄን ጉዳይ እንደሚያነሳው ይገባናል። ለምን እንደሚያነሳው ይገባናል። ለምን የሚያነሳው ለምን የሚያነሳው በሐሳቡ አይደለም። ምን ለያየው ለምን በጥርጣሬው ምንድነው የሚባለው ለምን እንዳነሳ በገፊ ምክንያቶቹ ነው። ምን የኢትዮጵያ ፖለቲካ ከጥርጣሬ አይወጣም እንዴ? ይሄኛው አሁን የባህር በር ጉዳይ እኛ ሳንሆን አገዛዞች ነበር የሚቃወሙት። እኛ የኢትዮጵያ ባህር በር ያስፈልጋታል ስንል እነሱ ይሄ የተስፋፊዎችና የአሃዳውያን ሐሳብ ነው ይያሉ ሲያሳድዱን ታስረንበት እናቃለን እኮ። እናንተ ከዚህ በፊት ነገሩኝ የባህር በር ጉዳይን ኢትዮጵያ ውስጥ ማንሳት እናንተ አገዛዝ በመምትሏቸው መንግስታት የተከለከለ ነበር፣ ያሳስር ነበር፣ ያስጠይቅ ነበር፣ ያሳድድ ነበር አይደል? አሁን ይሄንን እናንተ የተሰደዳችሁበትን የታሰራችሁበትን ጉዳይ መንግስት አጀንዳ አርጎ ይዞት መጣ። እናንተ በፖለቲካ ፕሮግራማችሁ ጽፋችኋል አይደለ? ሐሳቡ ሲነሳ እናንተ ብዙ እየተጎዳችሁበት ስለነበር እንደውም ከመንግስት ጋር በጋራ በመሆን ጉዳዩ የበለጠ ግብ እንዲደርስ ማድረግ ሲገባችሁ ገና ሐሳቡ ሲነሳ አይ እቺማ የተነሳችበት የሆነች ምክንያት አለሽ ከጀርባው ወደሚል ወይ ሞቲቭ አለ ወደሚል አይነት አረዳድ ሄዱ እንደነገሩ። ከጀርባው ብቻ አይደለም እውነት ለመናገር ፊት ለፊት የሚታዩ እንትኖች አሉ። የባህርውን የተነሳበት ቀጠናውን የኢትዮጵያ የባህር በር ጥያቄ ቀጠናውን ወደ ባሰቀውስ እንዲከት አንፈልግም። መንግስት እኮ እንደዛ ብሎ ያቀም መንግስት ሁሌም ነው በሰላማዊ መልኩ የጎረቤት ሀገራትን ጥቅም ባከበረ መልኩ የኢትዮጵያ ፖለቲካ ንቁ ተሳታፊዎች ነን እኛ። የቀንዱን ፖለቲካ እንተነትናለን። ስለዚህ አሁን ባለን ግምገማ አሁን እየተሄደበት ያለው መንገድ ጥያቄው አንድ ነው። በጣም ደስተኞች ነን መንግስት ይህን ጥያቄ በማንሳቱ ደስተኝነታችሁን ግን በአደባባይ ይፋ አርጋችሁ አታውቁ። በማንሳቱ ነው ያልኩት። በማንሳቱንም ደግፋችሁ አታውቁ። ግን ጄኒዩኒቲ ጎለዋል ብለን ነው ምናምነው። ሐቀኝነት ሪል ለኢትዮጵያን ህዝብ ጥቅም ለማስከበር ይሄንም በሰላማዊ መንገድ በኤርትራንና ኢትዮጵያን እንዲሁም የቀንዱን ፖለቲካ በሚጠቅም በሚያረጋጋ መንገድ ዘላቂ የኢትዮጵያን ጥቅም ለማስከበር የባህር በር ባለቤት ለማድረግ የሚካሄድበት መንገድ ካለ ለመደገፍ ዝግጁ ነን። በተቻለ መጠን ጥቅማችንን ማስከበር አለብን። ኢትዮጵያ የባህር በር ማግኘት አለባት። የኤርትራና የኢትዮጵያ ህዝብ ህልውና ጥቅም የተለያየ ነው ብለን አናምንም። በዘላቂነት በረጅም ጊዜ ካየ ነው። ስለዚህ መፍትሄዎቻችን ሁለቱን ህዝብ በሚጠቅም ዘላቂ ጥቅማቸውን በሚያረጋግጥና ዘላቂ ሰላም በሚያመጣ መንገድ አሁን እንዲፈታ ነው የምንፈልገው። እርሶ ሚሉትን ለምሳሌ ጠቅላይ ሚኒስትር አብይ አህመድ በፓርላማ ብለውታል። እርሶ አሁን ያሉኝ አይደል? ለዚህ ሐሳብ እኮ ድጋፍ አልሰጣችሁም። እናንተ መደገፍም አፈልጉም ጥርጣሬ ያለው ነው እያሉኝ ያሉት። በህዝብ ተወካዮች ምክር ቤት ተደጋጋሚ ስብሰባዎች ጠቅላይ ሚኒስትሩ የመንግስታቸውን አቋም የሚያሳዩበት ነው እንደሚያውቁት ቀርበው የሁለቱን በነገራችን ላይ ይሄኛውን ወደብ ይሄኛውን ባህር በር የተባለ ነገርም የለም። እንግዲህ ወደ ትርጓሜ ሄዶ ይሄ ሌላ ከጀርባው አለ ወደሚል ትንታኔ ሄደው ሁሌም የተጣባን እንደ ሀገር የተጣባን በጥርጣሬ መታየት ያለ መተማመን የመፈራረጅ ችግሮች ስላሉ ይመስለኛል ያፓም ያው ይዞት የመጣው የፖለቲካ ባህልም መፈራረጅን እንደዚህ አይነት ነገሮችን የሚያበረታታ ስለሆነ ነው እንጂ መንግስትም ብሎ ያቀም በየትኛው መድረክ እርሶ የሚሉት ያው ስተት ነው። ይሄ መፈራረጅ ፖለቲካ የሀፓ ፖለቲካ ባህል እንትን አይደለም፣ መንገድ አይደለም። የሀፓ አሁንም ለምሳሌ ጠቅሻለሁኝ፣ ምሳሌዎችን አንስቻለሁ። መልካም በተሰራ ጊዜ መልካምን
መልካም ነው ለማለት የሚሰስት ፓርቲ አይደለም፣ ንፉግ አይደለም። ነገር ግን አገር ዜጎች በአደጋ ውስጥ ባሉበት የአገር ውስጥ ችግር ጦርነቶች እንግዲህ የታወጁም ያልታወጁ ጦርነቶች አገር ውስጥ ባሉበት ሁኔታ እነዛን መፍትሄ ሳናበጅ ዋና ጉዳዮች ውይይት ይቀድማል አይደል? አሁን ለምሳሌ ዜጎች ፍላጎት ከሆነ አሁን የባህር ጉዳይ ባለድርሻዎችን ማነጋገር ይፈልጋል። እኛ በፓርላማ አይደለም ልንሰማው የሚገባው። ለውይይት እኮ ዝግጁ አይደለም። በፓርላማ አይደለም ሊነገር የሚገባው። ጥላችሁ ይወጣችሁ መች ትወያያላችሁ? ኖ ምንም አንድም መድረክ አልተጠራም። በባህር ጉዳይ እንድነጋገር እንፈልጋለን። በኢትዮጵያ የሰላም ጉዳይ እንድነጋገር ጠይቀናል። አሁን ምርጫ እየመጣ ነው። ከምርጫ በፊት ምርጫው 5 ዓመቱ ነው። 5 ዓመት ነው ኮንትራት የወሰደው ብልጽግና። ለሱም ቅድመ ሁኔታ አስቀምጣል። ቅድመ ሁኔታ ከምትለው ይልቅ ግድ አስቻይ ሁኔታዎች እነዛ አስቻይ ሁኔታዎች ከሌሉ ካልተፈጠሩ ምርጫ በምርጫ ስም ቅርጫ ነው ይባላል። የይስሙላ ምርጫ ማድረግ ይቻል ይሆናል። የይስሙላ ግን ትክክለኛው ምርጫ ለማድረግ ግን እነዛ ሁኔታዎች መሟላት አለባቸው። ሁሌ ግን እኮ አሁን ምርጫው ላይም ያስቀመጣቸዋቸው ሐሳቦች እንዲያውም ሰሞኑን በመገናኛ ብዙሃን የእናንተ የሥራ አስፈጻሚ አባል እየተናገሩ የነበሩትንም እያየሁ ነበረ። የሆነ ነገር ሲመጣ ቅድመ ሁኔታዎችን ማብዛት ላለመተባበር የመሞከር አዝማሚያዎች ይመስላሉ አይደለ? አይደሉም። እውነት ነው። መሬት ላይ እኛ አሁን ኢትዮጵያ ተደጋጋሚ ምርጫዎችን አድርጋለች። በታሪኳ የተሻለ ምርጫ አረጋች ምንለው 97 ነው። 97ቱም እንዳለመታደል ከሽፏል። ከዛ በኋላ የተደረጉት እንግዲህ ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን የመጡበት የ2013 ምርጫ ጦርነት ትግራይ ጦርነት ማግስት ወይም እዛ ጦርነት ውስጥ ነው የተደረገ ስለሆነ አጥጋቢ የሚባል አይደለም። እንደዛም ሆኖ በወቅቱ የህዝብ ድጋፍ ስለነበራቸው አሁን ዶክተር አብይ አህመድ መመረጣቸው የሚደንቅ አይደለም። ከዛ ውጪ አሳታፊ የሆነ የተለያዩ ድምጾችን በፓርላማ እንድናይ የሚያስችል ፍትሃዊና ዲሞክራሲያዊ ምርጫ በኢትዮጵያ ተደርጓል ብለን አናምንም እስከ ዛሬ። አሁንም የምንፈልገው እድገቷን አይደለም በዲሞክራሲ ማደግ አለበት፣ በዲሞክራሲ ወደምንፈልገው ደረጃ መድረስ አለባት ብለን ምናምን ስለሆነ ኢህአፓ በዛ ስለሚያምን ያን ምርጫ ማየት እንፈልጋለን። ዲሞክራቲክ የሆነ ምርጫ የተለያዩ ሐሳቦች የሚወከሉበት ፓርላማ ማየት እንፈልጋለን። ያን ማሳካት አንችልም ነው። አሁን ምርጫ ማድረግ ይቻላል። እኛም ለምርጫ ነው የተቋቋመው። በሰላማዊ ምርጫ ነው ስልጣን ምን ይዘው። ነገር ግን ያን ማድረግ አንችልም ነው። አሁን እንችላለን። የምንፈልገውን ዓላማ ኢህአፓ ኢትዮጵያ የምትፈልገውን ፍላጎቷን በዚህ ምርጫ ማሳካት የምትፈልገውን ነገር አታሳካም። እሱንም እንድታሳካ መጀመሪያ ዜጎች ሰላም ማግኘት አለባቸው። ከቦታ ቦታ በሰላም መንቀሳቀስ አለባቸው። ደህንነታቸው ሊጠበቅ ይገባል። ትጥቅ ትግል ላይ ያሉ ኃይሎች ችግራቸውን ከመንግስት ጋር ቁጭ ብለው ተደራድረው መፍታት አለባቸው። አመቺ የፖለቲካ ምህዳር መፈጠር አለበት። እኛ ገዢው ፓርቲና አሁን ትግል ላይ ያለን ፓርቲዎች ቁመና ለውድድር የሚያበቃ ነው። ቁመና ማለት በራሳችን ችግር ሳይሆን የእናንተ ጉዳይ እኮ ነው። እየሰማኸኝ ነው? ለምሳሌ አዲስ አበባ ባለፈው ሐምሌ ጉባኤ አድርገናል። ሐዋሳ ነው ያደረግነው። ሐዋሳ ማድረግ ፈልገን አይደለም። መግለጫችሁን አይቼው ነው። ወጪዎች አሉት። እዛ ስታደርግ ተጨማሪ ወጪዎች አሉት። እዚህ አዲስ አበባ የተለያዩ ሆቴሎች ለማነጋገር ሞክረን ነበር። አትምጡብን ያለ ሆቴል አለ። አትምጡብን የማዕከላዊ ኮሚቴ ስብሰባ ለማድረግ የተከራየነው አዳራሽ በለቱ ተከልክለን በቢሮአችን በጠባብ ቢሮ ለማድረግ የተገደድንበት ሁኔታ አለ። ይሄ እነዚህ ማሳያዎች ናቸው። ግን በዚህ ሁኔታ ነው እንግዲህ ምርጫ እናደርጋለን። እሱ መግለጫ ይቻላል። ለምሳሌ እስኪ ልጠይቆት፣ አዲስ አበባና ሐዋሳ ያለው የተለያየ መንግስት ነው? ምክንያቱም አዲስ አበባ ላይ ታፍነን ሐዋሳ ተፈቀደልን ሲሉ አዲስ አበባም ያለው ሐዋሳም ያለው እኮ መንግስት ተመሳሳይ ነው። የሚገርመው እሱ ነው። አንዳንድ ቦታዎች የተሻሉ ቦታዎች አሉ። ክልሎች ከአዲስ አበባ አፈናው ይበረታል። አዲስ አበባ ከመቀሌ ትብሳለች ብለን ነው ምናምን። ከመቀሌ አሁን ከርስ በእንትን ነው የምልዎት። በእንትን ነው አሁን ቅድም ባመጡት እኮ ነው። በፖለቲካ ምህዳር ነው።
እኛ መቀሌ አዋሳ ስብሰባ ያደረግነው መቀሌም ብንጠይቅ እንከለከላለን ብለን አናምንም። ጥብቅ የፖለቲካ ቁጥጥርና ፍላጎት የገዢው ፓርቲ ፍላጎት ያለባቸው አካባቢዎች አሉ፣ የላሉ አካባቢዎች አሉ፣ ክልሎች የላሉ። ስለዚህ ሐዋሳና አዲስ አበባ ያለው ይለያያል ማለት ነው። በፍጹም ይለያያል። የተከበራችሁ ተመልካቾቻችን እየተከታተላችሁ ያለው ነጻ ሐሳብን ነው። እንግዳችን የኢሃፓ የድርጅት ጉዳይ ኃላፊ ናትናኤል መኮንን ናቸው። ስለ አብሮነታችሁ እናመሰግናለን። አቶ ናትናኤል እቀጥላለሁ። ሌላው ፖለቲካ ፕሮግራማችሁን አይቼ ነበረ። እንደው ወደ ፖለቲካ ፕሮግራሙ ከመግባታችን በፊት የታጣቂ ኃይሎችን ጉዳይ እንደ ቅድመ ሁኔታ ታስቀምጣላችሁ፣ በተለይ የሀገራዊ ምክክሩ ላይ። በዚሁ የታጣቂ ቡድኖች ጋር ንግግሮች ይደረጉ ትላላችሁ። የተለያዩ ጥቃቶች ሲኖሩ ቶሎ ቶሎ መግለጫዎችን ታወጣላችሁ ከሌሎች ፓርቲዎችም እናንተ። የመጀመሪያ ጥያቄ ማረጋው መግለጫ መታወጣባቸውና ማታወጡባቸው ጉዳዮች አሉ እንዴ በኢትዮጵያ ውስጥ? መግለጫ ማናወጣባቸው ጉዳዮች ከዓላማችን በተለየ እና ከኢትዮጵያ ሕዝብ ጥቅም አንፃር የተለየ ፋይዳ አላቸው ብለን የምናምናቸውን ጉዳዮች እና አሳሳቢ ጉዳዮች ያለ ልዩነት፣ ያለ አካባቢ ልዩነት፣ ያለ ሕዝብ ልዩነት እነዛን ጉዳቶች እንታገላለን። በጣም ጥሩ እውቅና እንሰጣለን። ይሄን እንኳን አረጋግጠን እንትን እናደርጋለን። ስለዚህ ጥያቄውን ለመመለስ ከዚቹ ላይ ተመስርቼ ጥያቄ ልጠይቆት ስለፈለኩ ነው። አንዳንድ ቦታ ጥቃት ሲደርስ በጣም ሴንሲቲቭ ትሆናላችሁ። እንትን ህዝብ ተጎዳ ብላችሁ ቶሎ ለማውጣት ትሞክራላችሁ፣ ታጣቂ አድርሶ። አንዳንድ ቦታ ላይ ደግሞ ታጣቂዎች ተመሳሳይ ጥቃት አድርሰው ዝም ብላችሁ ታልፉታላችሁ። ልዩ ምክንያት አለ ወይስ የቆማችሁለት የሆነ ብሔር አለ? እስከማቀው ድረስ የጉዳቱ መጠን ሊለያይ ይችላል፣ ወይ ደግሞ እኛ የተሟላ መረጃ ላይኖረን ይችላል። የተሟላ መረጃ ሳይኖረን ቀርቶ የምናልፈው ጉዳይ ሊኖር ይችላል። የተሟላ መረጃ በጉዳዩ ላይ በቂ መረጃ ሳይኖረን ቀርቶ አልፈን ሊኖር ይችላል እንጂ ምንወክለው ኢሃፓ ባህሪም ተፈጥሮው አፈጣጠሩም ያን አይፈቅድለትም። የመላው ኢትዮጵያ ህዝብ ልጅ ነው ኢሃፓ ብለን ነው ምናምን። በጣም ጥሩ። ግን የመረጃ ምንጮቻችሁ መረጃ ሳይሰጧችሁ የሚቀሩት ምናልባት ከዛ አካባቢ የሆነ መረጃ ምንጭ ሳይኖራችሁ ያለፋችኋቸው ይሆን? ከትብብሩ ጋራ አብረን በተደጋጋሚ ትብብር ፓርቲዎች አሉ፣ 5 ፓርቲዎች አሁን ቅንጅት ፈጥረናል። እነዛ ፓርቲዎች ጋራ ኦልሞስት ወደ 3-4 አመት አብረን ተጉዘናል። ከነሱ ጋር በጋራ ያወጣናቸው መግለጫዎች አሉ፣ ማስታወሳቸው ተወሰኑትን። ለብቻችን ደግሞ ይመለከተናል ባልነው ጉዳይ ላይ አውጥተናልና አሁን እነዚህ ጋር አውጥተናል እነዚህ ላይ አላወጣን የሚለው አሁን ማስታወስ ግን አንዳንዶቹ ዲን ነው የሚደረጉ ዝም ብሎ ባላይ የሚታለፉ ምንም ኢሃፓን በዚህ አትጠራጠር። ግን ለምን ፋክቱ ግን መረጃዎች ሲተነተኑ የሚናገሩት ግን እንደዛ ነው መስሎዋችሁ ሊሆን ይችላል። እሺ መስሎ ይችላል ግን እሺ ልቀጥል። ሌላው ከምንም እኛ በብሔር ተፈጥሯችንም ከብሔር ጋር የሚተባበር ወይ ብሔር ነገር የሚያነሳ አይደለም። አሁን ደግሞ ትብብርና ቅንጅት መስርተናል ካሉኝ ውስጥ አንዱ የብሔር አቋም ያለው ነው። ለምሳሌ አይጣረስም እርስ በርስ ከዚህ ፓርቲ ጋር ብቻ ሳይሆን ከሌሎች የብሔር ፓርቲዎች ጋር ወይም ክልላዊ ብሔር የሚለው ብዙ እንትን አይደለም፣ ግን ክልላዊ አደረጃጀት ካላቸው ፓርቲዎች ጋር አብረን ለመስራት ዝግጁ ነን። አሁን ግን እስካሁን እየሰራችሁ ያለው እየጠየቅን ነው፣ እየተነጋገርን ነው ከሌሎቹም ጋር። ግን እስካሁን በመለስተኛ ፕሮግራም ተቀናጀን እንጂ አንድ ሆን ማለት አይደለም። ወደ ግንባር ወይም ወደ ውህደት ከዛም በላይ ባሉት እንትኖች ስትመጣ ተመሳሳይ ፕሮግራም ተመሳሳይ አደረጃጀት መከተል ግድ ሊል ይችላል። አሁን ባሉን ችግሮች ዙሪያ በተስማማነባቸው ጉዳዮች ዙሪያ አብሮ ለመስራት የክልል ፓርቲም የሀገር አቀፍ ፓርቲም በዚህ ገደብ የምንለያይበት እንትን የለም። አብረን ለመስራት የምናስቀምጠው መስፈርታችን እነዚህ ፓርቲዎች የተወሰኑ ናቸው። እኔ ቅንጅቱ ትብብሩ የሚበረታታ ነው። ለምሳሌ ከኦፊኮ ጋር እንሰራለን። ትብብርና ቅንጅታችሁ የምታወጧቸው መግለጫዎች ግን ምናልባት እንደዚህ አይነት ጫና የላቸውም ወይ ነው የኔ ጥያቄ? ጫና የላቸውም። እሺ ግን እና ምን ቅድም ላጠናክርልህና ለምሳሌ ደቡብ አካባቢ ካሉ ጥምረት አልፈጠራችሁም? ከነሱ ጋር ጥምረት አልፈጠራችሁም ነው?
ሂደት ላይ ነን፣ መንገድ ላይ ነን ማለት እየተነጋገርን ነው። እናንተ አፍለትድ በሆነ አካባቢ አፍለትድ ይመስላል ነው የምታወጣቸው መግለጫዎች፣ ሀሳቦች እንዲሁ ጥምረታቸው ሊመስል ይችላል እንጂ ችግሩ እዛ አካባቢ በስቶ ሊሆን ይችላል። ችግሩ እዛ አካባቢ እዛ ኤሪያ ላይ በርትቶ ሊሆን ይችላል። በዛ ምክንያት እዛ አካባቢ ብዙ ተደጋጋሚ መግለጫዎች አውጥተን ሊሆን ይችላል እንጂ ከህዝብ ማንነት ጋር የተያያዘ የተለየ ችግር ስላለ ለሆነ ማንነት ተሰራለሁ ካለና ፖለቲካዊ ግንናው ለሆነ እንደሆነ ስሙ ራሱ ከሚገልጽ ጋር አብሮ እየተሰራ ሌላው እንዲናይ ቅድም ያልኩ ነው። አሁን ከኦፊኮ ጋር ጥብረት ግን የላችሁ ልንሰራ እንችላለን፣ እየሰራን ነው ያለነው። አሁንም በመለሰኛ የጋራ ችግሮቻችን ዙሪያ አጀንዳዎቻችን ዙሪያ አብረን እየሰራን ነው። መግለጫዎችን አብረን እናወጣለን ከሌሎቹም ጋራ ከደቡብ አካባቢ ካሉ ፓርቲዎች ጋር ለምርጫው አብረን ልንሰራ እየተነጋገርን ያለነው አብረን ልንቆም ማለት ነው። ስለዚህ የብሔር ማንነቱ እኛ ላወጣ ነው መስፈርት ወይም አብሮ ሊያሰራን በሚችል ጉዳይ ላይ እስከተስማማን ድረስ እኛ ወደ እነሱ እስካለን የብሔር እንትን እስካልወሰን ድረስ በምንስማማባቸው ጉዳይ እንሰራለን አብረን ከኦሮሞም ብሔር ከተደራጁት ጋር ከወላይታ ጋር ከሌሎችም ጋር ችግር የለብንም። ሌላው ቀደም ይነሳው ለምሳሌ የታጣቂ ቡድኖች ጥያቄ እንዲመለስ ትፈልጋላችሁ። ለምሳሌ ሁለት ታጣቂ ቡድኖች ኢትዮጵያ ውስጥ እየተንቀሳቀሱ ሁለቱ ተቃራኒ ፍላጎት አላቸው፣ ያቁታል። ሶስት ቢኖር ሶስት ተቃራኒ ፍላጎት አላቸው። ለምሳሌ አዲስ አበባን በተመለከተ አንደኛው ታጣቂ ቡድን የሚለውና ሌላኛው ታጣቂ ቡድን የሚሉት የተለያየ ነው። እናንተ ታጣቂ ቡድኖች ጋር ይነጋገር ይደራደር ሲሉ መንግስትን የትኛውን ታጣቂ ቡድን ጥያቄ ማለት ነው? ሁሉም ጋር ተቃራኒ እርስ በርሳቸው ተቃራኒም ጥያቄ ካላቸው ከፌደራል መንግስቱም የተለያየ ጥያቄ ካላቸው ኃይሎች ጋር የመጀመሪያው ኢትዮጵያ ውስጥ ግን አንደኛውን ታጣቂ ችግሮች መፈታት ያለባቸው በሰላም ነው ወሰድ ይያሉት ነው። አንደኛው ታጣቂ ቡድን ላይ መንግስት እርምጃ ወሰድ ይያሉአችሁ ነው መግለጫቸው። እርምጃ ይወሰድ በእርምጃ አይደለም፣ ሰላም ያስከብር። ሰላም ዜጎች ላይ ምን አድርጎ ነው ሰላም ያስከብረው? ታጣቂ ኃይሎች እንቅስቃሴ መንግስትን የምናወግዘውን ያህል ያኛውንም ኃይል ለማውገዝ ወደ ኋላ አንል። መቼ ብላችሁ ታውቃላችሁ? ቆይ የት መቼ? አሁን በዚህ መግለጫችን ተናግረናል። ታጣቂዎች ወይም በትጥቅ ትግል ላይ ያሉ ኃይሎች መረጃ እስካገኘን ድረስ ችግራቸውን መፍታት አሁን መረጃ የላችሁም ጭራሽ የለን። እናንተ የለን ማህበራዊ መሰረታችሁ እነዚህ ግጭቶች በሚካሄዱበት ቦታ ላይ የለም። ይኸውልህ ባለቤቶቹን ግጭቶቹን በህዝቡ ላይ የሚደርሰውን ጉዳት እናውቃለን፣ ችግሮቹን እንሰማለን። ችግሮቹን በሚፈጥሯቸው ኃይሎች ዙሪያ ያለው ምንድነው ያለው ፍረጃና አቋም የተለያየ ነው። እነዛ መንግስት የተለያየ ሳይሆን እነዛ መንግስትን ይላሉ፣ መንግስት ደግሞ እነዛ ናቸው ይላል። ግን እርሶ አሱናት ነው ይሄ የሚፈታው እናንተ መንግስት ብቻ ነው የምትወቅሱት። ያንኛው ወገን አላየውም አይነት ጨዋታ ነው የሚጫወታቸው። አሁን ለዚህ ሀገር ቅድም ብየዋል፣ ለዚህ ሀገር ሰላም ዋናው ተጠያቂ መንግስት ነው። ከዛ በኋላ የሚጠየቁ አካላት የሉም ማለት አይደለም። ድርሻ ያላቸው አካላት ግን እነሱን እናንተ ምን ስታረጉ ታይቶ አይታወቅም። ዋናው ተጠያቂው አሁን ቅድም ብያለሁ የጦርነቶችን ማስቀረት ይቻል ነበር። አሁን ከተከሰቱ በኋላም ዛሬም ጭምር መፍታት ይቻላል ብለን ነው የምናምነው። ጄኒውን የሆነ ወይም ሐቀኛ የሆነ ድርድር ከባለቤቶቹ ጋራ ከችግሩ ባለቤቶች ጋራ ድርድር በማድረግ ችግሩን በዘለቄታዊ መፍታት ይቻላል። ኢትዮጵያን ሰላም ማውረድ ይቻላል። በዚህ ያለብንን ድርሻ ለመወጣት ዝግጁ ነን። ወደ ጥያቄ አልመጡልኝም። የኔ ጥያቄ መንግስቱን ሁሌ ትወቅሳላችሁ፣ ሁሌ ትኮንናላችሁ፣ ሁሌ አገዛዙም ሌላውም ትሉታላችሁ። እንዲያውም በቅርብ ያዩዋቸው ትግላችን ይፏፏማል ምናምን የሚሉ ነገሮች ሁላ አይቻለሁ በእናንተ ይወጡ። አሁን የኔ ጥያቄ በዛኛው ወገንም እናንተ በዛኛው ወገንም ያሉ የሚጠቅሷቸውን የሰብአዊ መብት ጥሰቶች ምናምን ታልፏቸዋላችሁ ነው። ለዚህ ደግሞ መንግስት የማስከበር ኃላፊነት አለበት። ማስከበሩን ግን ሲል ለዛኛው ወገን በሚያደላ በሚመስል መልኩ መግለጫዎችን ስታወጡ ይታያል ነው። በሁለት ምክንያት ትክክል ነው የኛ አቋም። አንደኛው ዜጎችን የመጠበቅ ኃላፊነት ያለበት መንግስት ነው። መንግስት ዜጎችን የመጠበቅ ኃላፊነት አለበት። በብቸኝነት የኃይል የበላይነት መሆንም መብት አለው። ምንም ጥያቄ የለውም አለው። የዜጎችን ደህንነት ሳያስጠብቅ ቀርቶ በሚፈጠር እንትን ቀጥታ መንግስት ተጠያቂ ነው። ሁለተኛው እነዚህን ችግሮች በሰላም ለዛ ምክንያት ለዜጎች መሞት፣ ጉስቁልና፣ ስደት ምክንያት የሆኑ ችግሮችን ከመሰረቱ ባለመፍታቱ መንግስት ተጠያቂ ነው። በተጨማሪ ማለት ነው እኛ አክተሩ አድርገዋል፣ መንግስት ጨፍጭፈሃል፣ መንግስት ገለሃል፣ መንግስት እንዲያርጋል
የሚል አቋም አይደለም ያለው ምክንያቱም መረጃ የለንም መረጃ የለንም ሁለቱም ኃይሎች መንግስትም ታጣቂዎች ፈጸሙ ይላል ታጣቂዎችም መንግስት ፈጸሙት ይላሉ ስለዚህ በዚህ መሃል የሚጎዳ ያለው ዜጋ ነው ስለዚህ እኛ ምን ወግነው ዜጎችን ነው ለዜጎች ድምጽ ነን ቀደም ባልኩ ምክንያት ለመንግስት የበለጠ ድርሻ የሚወስደው ምንድነው ዜጎችን የመጠበቅ ኃላፊነት እነሱን ስትናገሩ ተጠያቂ ስለሆነ ችግሮች መፍታት ስላልቻለ አንድም ቀን እነሱን በአንድ መግለጫቸው በምን ጠይቃችሁ ስልጣን ላይ የሉም እኮ እነሱ ግን ስልጣን ላይ የሉም ኃላፊነት አልወሰዱም ህዝብ አልመረጣቸው ለምሳሌ ከርሶ ቤት አንድ የቤተሰብ አባል መሳሪያ አንስቶ ሌላውን ሰው ቢተነኩሰው በሆነ ነገር ቢተነኩሰው ብቸኛ የቤቱ የመታጠቅ መብት ያለው እርሶ ሆነው ይሄ ከመጀመሪያው ሎጂኩ የፈረሰ ይሆናል ወደ ትጥቅ ትግል ከሄደ በኋላ ቢያንስ በየትኛውም ያለም የጦር ስምምነቶች ሲቪሊያን የሃይማኖት ተቋማት የህክምና ተቋማት ሌሎች ተጠባቂ አሉ እዚህ ሀገር መምህራን ተገርፈው ተንበርክከው ሲገረፉ ቪዲዮዎች ይወጣሉ ተቋማት የሃይማኖት ተቋማት ሲወድሙ ቪዲዮዎች ይወጣሉ ማስረጃዎች የተለያዩ ነገሮች ውድመት ሲመጣ ይሄዳሉ ኢህአፓ ዝም ነው የሚላቸው እነሱ ላይ ምንም መቼም ተናግሮ ያውቅ በመንግስት ዩኒፎርም በለበሱ የመከላከያ ዩኒፎርም በለበሱ እነሱን ተቆናላችሁ አንኮንናናቅ ወታደር ነው ያደረገው ብለን ኮንናናቅ ምክንያቱም አትሊስት ይጣራት ላላችሁ ይጣራ ነው ምንለው በዛም በኩል ያለው ተመሳሳይ አቋም ነው ያለው ዝም አንልም እኛ መረጃ ባለን ልክ እነዛን ኢሰባዊ የሆኑ ድርጊቶች ለማውገዝ ወደ ኋላ አንልም ችግሩ የት ላይ ነው ካልከኝ ዛሬ መተማመን ጠፍቷል ገባ የመከላከያን ለብሶ ሌላው የዛኛውን ወገን መስሎ ያኛው ወገን ህዝብ ላይ ጉዳት ለማድረስ የሚቻልበት ሁኔታ ላይ ነው ያለው ዛሬ ስለዚህ እኛ ይሄ ችግር ተወሳስቦ ፖለቲካዊ ሁሉም ነገር ፖለቲካ በሆነበት ሁኔታ ፖለቲካውን ነው መፍታት ያለብን ዜጎችን ሞት የሚያስቀረው ፖለቲካዊ መፍትሄ ነው ጦርነቶቹን የሚያስቀረው ፖለቲካዊ መፍትሄ ነው ወደዛ ይሄድ አይደለም መንግስትን ምን ወቅሰው በሱ ነው በዋናነት ሌሎቹን ተዋቸው ሌሎቹን ማለት ሌሎች ምናነሳቸውን ነገሮች ሚተው ግን አይደለም በየጊዜው ምናወጣቸው ዜጎች ሞታሉ ለዛ ሞት ምክንያት የሆነ ተደጋጋሚ አንዴ አይደለም ለአመታት የዘለቀ ለዛውም ደግሞ ዘግናኝ የሆነ አሰቃቂ የሆኑ ግድያ ሆነ ተብሎ ፖለቲካል ናቸው ግድያዎቹ ራሱ ፖለቲካል ግድያዎች ናቸው መልእክት አላቸው እነዚህን ሁኔታዎች ማስቆም የሚቻለው በዘመቻ አይደለም መንግስት ብቸኛ በሀገሪቱ ጦር መሳሪያ የመጠቀም ስልጣን ያለው ነው ትክክል ነው ምንም ጥያቄ የለውም ፓወር የሚባለው በዚህ ሀገር ሌሎች ደግሞ መንግስትን በትክክል ለመገልበጥ የሚንቀሳቀሱ ቡድኖች አሉ አይደለ አሉ ስለዚህ ከመጀመሪያው ህግ ተጥሷል ማለት ነው የተለያዩ ትንታኔዎች አሉ እዚህ ላይ የሚነሱት ባለም አቀፍ ህግ እነዚህ ምንም ይሄ እኮ ፕሪንሲፕል እኮ ነው ይሄ መርህ ነው እኮ አሁን አንተ ያልከው መርህ ነው እድሜን የታገልኩት እንደ ፓርቲም ኢህአፓ የድሮን ታሪኩን ተተን ከመጣ በኋላ 7 አመት የታገለው በሰላማዊ መንገድ ነው በሰላማዊ መንገድ ታገላለሁ ብሎ ነው አገር ውስጥ የገባው አሁንም በዛ መንገድ ነው እየታገለ ያለው ዋጋም እየከፈለ ነው ጦርነት ይቁም ሰላም ይስፈን ሰራዊቱም ትክክለኛውን ተልኮውን ይወጣ ወደ ካምፕ ይመለስ ብለን ጠይቀናል እናንተ ሌጂቲሜት የሆነውን መንግስት ነው ወደ ካምፕ ገብተ ተቀመጥ ያላችሁ ያላችሁት እንጂ ህገወጥ የሆኑ ታጣቂ ቡድኖችን ለመናገር ድፍረቱም ኖሯችሁ አያቅም አድርጋችሁ ይሄ ተሳሳተ ነው ሌጂቲሜት የሆነው መንግስታችን ወይም መከላከያ ኃይላችን ሌጂቲሜት የሆነ ኃላፊነት አለበት አገርን የመጠበቅ ራሱን የመከላከል ጉዳይ ለእንደዚህ እንትኖች እውነት በጣም እንትን ነው የምለው መከላከያችን እናከብራለን ትልቅ ተልኮ አገራዊ ተልኮ እንዳለው እንረዳለን ድጋፋችንን ሰተናቃለን አሁን እያደረገ ያለው አሁን እየተሳተፈበት ያለው መንገድ ግን የሱም ችግር ነው ብለን አናምንም የፖለቲከኛው ችግር ነው ብለን ነው ምናምነው መንግስትን እየመሩ ያሉት አካላት ችግር ነው ብለን ነው ምናምነው ባልተፈለገ ጦርነት ውስጥ እየተሳተፈ ነው ብለን ነው ምናምነው ይሄ እንዲፈታ ከፈለግን ፖለቲከኛው ወይም አገሩን የሚመራው ኃይል ቁጭ ብሎ ችግሩን ፖለቲካዊ መፍትሄ መስጠት አለበት ሲምፕል ነው በጣም ቀላል ነው ወደ ፖለቲካ ፕሮግራማችሁ ላይ ተመልሼ አንድ ሁለት ጥያቄዎችን አጠራ አድርጌ ላንሳሉት ሶሻል ዲሞክራት ሀገራት ጋር ልዩ ግንኙነት ዲፕሎማሲያዊ ግንኙነት ይኖረናል ብላችኋል ፖለቲካ ፕሮግራማችሁ ላይ
እናንተ የበየናችሁት የተመሳሳይ ርዕዮት የሚከተሉ ሀገራት ልዩ ግንኙነት ከእናንተ ጋር እንደሚኖራችሁ ነው። ግን ዲፕሎማሲ ግንኙነት በፖለቲካ ርዕዮት ነው በሀገር ብሔራዊ ጥቅም ነው የሚበየነው? ዲፕሎማሲ አይደለም፣ በሀገር ጥቅም ጉዳይ አይደለም። ፓርቲያችን በሚያራምደው ርዕዮተ ዓለምና ባለን ተመሳሳይ የፓርቲ ለፓርቲ ግንኙነት ነው። ለምሳሌ ምንድነው አሁን ምንድነው አውሮፓ አካባቢ ላይ ያሉ ሶሻል ዲሞክራት ፓርቲዎች ጋር የኛ ፓርቲ ግንኙነት ሊኖረው ይችላል። ይሄንም አይከለክልም። ግን እቺ ነገር ላምብብሎት 13:1-2 ላይ ኢህአፓ የሶሻል ዲሞክራቲክ ፓርቲ በመሆኑ ከሶሻል ዲሞክራቶችና አገሮች ጋር ልዩ ወዳጅነትና ግንኙነትን ያደርጋል። ጥያቄ ይሄ ነው። አዎ ምን ኢህአፓ ስልጣን ሲይዝ መንግስት ነው የሚሆነው። ስልጣን ቢይዝ ተቃዋሚ በሆነበት ወይም ደግሞ ተፈካካሪ በሆነበት ጊዜ ደግሞ ተቃዋሚ ፓርቲ ነው። የፓርቲ ቁመና ካላቸው ጋር የፓርቲ ቁመና ሲኖረው ከፓርቲ ለፓርቲ ግንኙነት ይኖራል። ተረድቻለሁ ከሶሻል ዲሞክራት ሀገራት ጋር ስለሚል ነው። እነዚህ ሀገሮች ጋር የሚኖረን ግንኙነት እንደ ሀገር የሚኖረን ግንኙነት የመንግስትን ስልጣን በያዝን ጊዜ የተለየ ግንኙነት ይኖረናል ማለት የተለየ ወዳጅነት ይኖረናል ማለት ነው። ስለዚህ የመንግስትን ሁለቱንም ነው። ምክንያቱም ይሄን ፕሮግራም ይዘን ይሄ ጥያቄ ብዙ ነው የሚነሳው። መንግስት ምን ሆነው ይሄ ሐሳብ ብዙ ጥያቄ ነው። መንግስት ምን ሆነው ይሄን ፕሮግራም ይዘን ነው። ግን አንዴ ስሙኝ። የኢህአፓ የሶሻል ዲሞክራቲክ ፓርቲ ነው የሚለው ፓርቲው ከሀገራት ጋር ነው ያደርጋል። አሁን በሚሉኝ መንግስት ነው በሚለው መንግስት ስትሆኑ ብሔራዊ ጥቅማችን እንጂ የሚበይነው እንዴት በኢህአፓ ፓርቲነት ብሔራዊ ጥቅማችን ይበይናል? ብሔራዊ ጥቅም ማለት ምን ማለት ነው ሲጀመር? ኢህአፓ ሀገራዊ ወይም ብሔራዊ ጥቅማችን በተመለከተ ብሔራዊ ጥቅማችን ይከላከላል፣ ብሔራዊ ጥቅማችን ያስከብራል። ብሔራዊ ጥቅማችን ማለት ሁለት ሆኖ ነው። አቶ ናትናኤል ብሔራዊ ጥቅም ማለት ኢህአፓ ብቻ ሳይሆን በኢትዮጵያ ሰንደቅ ስር ያሉ ሁሉም ህዝቦችና የፖለቲካ አመለካከቶች የሚወከሉበት ነው አይደለ? እናንተ ደግሞ ዝምድና እየፈለጋችሁ ያላችሁት እናንተን የፖለቲካ ርዕዮት የሚመስለውን ሀገር ነው። ስለዚህ ዲፕሎማሲ ግንኙነት የሀገራት ግንኙነት መደረግ ያለበት ፓርቲዎች በሚከተሉት የፖለቲካ ርዕዮት ነው ወይስ በብሔራዊ ጥቅም ነው? በጣም ትክክል ያልሆነ ይሄ የርዕዮተ ዓለማችን ጋር የተያዘ ገለጻ ነው፣ አገላለጽ ነው። ስልጣን ይዘን ምን አሁንም እኮ አለ አይደለ እንዴ የአገሮች ከብሔራዊ ጥቅማቸውን እኛ ብሔራዊ ጥቅማችን ያስከብራሉ ከምንላቸው የሶሻል ዲሞክራት አገሮች ጋር ነው ያለው እንጂ የኢትዮጵያን ጥቅም አሳልፈን ለመስጠት በርዕዮተ ዓለም ሰበብ ምክንያት የኢትዮጵያን ብሔራዊ ጥቅም አሳልፈን አንሰጥም የሚለው አይደለም። አሳልፎ ይሰጣል የሚል የለው። አሳልፎ ይሰጣል ሳይሆን የሚለው ወዳጅነት ይኖረናል ነው የሚለው። ወዳጅነታችን እንደ ፓርቲ ከማንኛውም የሶሻል ዲሞክራቲክ ፓርቲ ጋር ይኖረናል። እንደ ሀገር ደግሞ ሀገርን ስንረከብ የመንግስትን ስልጣን ስንረከብ ከነዛ ሀገሮች ጋር አይዲዮሎጂያችንን በራሱ እንትን ስለሚል የሀገራችን ብሔራዊ ጥቅም በማይነካ መልኩ ግንኙነት ልናደርግ እንችላለን እና ችግሩ አይታየኝም። ሶሻል ዲሞክራሲ ነው እንተገብራለን ያላችሁት። ሶሻል ዲሞክራሲ ምናልባት እንደ ኢትዮጵያ ባለ በጣም የብዙ የብሔር ፍላጎት ሌሎች ፍላጎቶች ባሉት ሀገራት ኢምፕሊመንት ለማድረግ አይከብድም ወይ? እንዲያውም የሚመቸው በኢትዮጵያ ነው። ለምን ብዙ ፍላጎቶችን በፍትሃዊ መንገድ ማስተናገድ መመለስ ማለት ነው። ከሀብት አንፃር ሊሆን ይችላል። ግን እሱ የመደብ ጉዳይ ነው። ከፖለቲካ ጥያቄ የመደብ ጉዳይ እንጂ የብሔር ጉዳይ አይደለም። ሁለቱ የተለያዩ ነገሮች ነው። የብሔር ጉዳይ ጥያቄ ሊኖር ይችላል። የብሔር ጥያቄ ብሔር ምንለው የሌላ ትርጉም ኑሮት በእኛም በኩል የሚነሳ ነገር አለው። ነገር ግን ማንኛውን ብዝሃነት ባለው የተለያየ ብዝሃነት እኛ ሀገር አሁን ለምሳሌ ደሃው ሆኖ አልተደራጀም፣ ሀብታሙ የተደራጀ አይደለም። ያ ማለት ኢኮኖሚ ክላስ ይልቅ በፖለቲካ ገበያችን የብሔር ክፍፍሉ ሞቅ ብሎ የሚታይ ነው። ምንም ይሄ እውነት ስለሆነ ስለዚህ ይሄ ሶሻል ዲሞክራሲ የሚባለው ስሪቱ የኢኮኖሚ ክላስ መሰረት አድርጎ ከተሰራ እኛ ሀገር ያለው ደግሞ ከሱ ይልቅ ማንነትን መሰረት ያደረገው ከሆነ እንዴት ይቻላል? በመሰረቱ የሀገራችን ፖለቲካ የሀገራችን የዘውግ ፖለቲካ በእኛ አስተሳሰብ በዚህ መንገድ መቀጠል አለበት ብለን አናምንም። ፖለቲካችን የፖለቲካ አደረጃጀታችንም የፖለቲካ አደረጃጀትን ከብሔር ማውጣት አለብን ብለን ነው የምናምነው።
ምክንያቱም እሱ የት እንዳደረሰን ስለምናውቅ እንደዛ አይነት አቋም ነው ያለን። እንደ ማህበረሰብ ግን የሶሻል ዲሞክራሲን ስናራምድ ባለን ኢኮኖሚ አቅም ያለን ሀብት ፍትሃዊ በሆነ መንገድ መጠቀም የምናገኘውን ሀብት በተለያየ ኢኮኖሚ ጫና ሊሆን ይችላል በተለያየ መንገድ ከኢኮኖሚው የወጡ ዜጎችን ተጠቃሚ እንዲያደርግ ነው በተለያየ መንገድ ማድረግን ያለን እንግዲህ በጣም ሀብታም መሆን አይጠበቅብን ግን ያለንን ሀብት በፍትሃዊ መንገድ መጠቀም መቻልን ያመለክታል። ከነጻነት አኳያ ካየው ደግሞ ያለን እንትን አለ ባህል አለ እንሰጣቸው እንትኖች አሉ። ስለዚህ አሁን ያለው ፖለቲካ መልክ እንቀይረዋለን ነው ምላሹ። እንቀይረዋለን ብሔራዊ ቋንቋ እናረጋለን አላችሁ። ብሔራዊ ቋንቋ ይኖራቸዋል ያው የኢህአፓ መንግስት ሲሆን እሱ ነገር እንደ ኢትዮጵያ ባለ ብዝሃ ባህል ብዝሃ ቋንቋ ባለው ሀገር ላይ ብሔራዊ ቋንቋ ይቻላል እንዴ? ይቻላል ብለን ነው ምናምን። እንዴት ነው የሚቻለው? እኛ በእኛ እንትን አይደለም በእኛ ህዝብ ላይ ምንጭ ነው ነገር አይደለም። ሐሳብ ነው ያለን። ሐሳባችን የኢትዮጵያ ህዝብ ከተቀበለው ተግባራዊ ሊሆን ይችላል። ከተመረጣችሁ ታረጉታላችሁ። ግን ይሆናል ብሔራዊ ቋንቋ ኢትዮጵያ ይሆናል ነው ይሆናል ማለት ግን አሁንም እኮ ብሔራዊ ቋንቋ የለንም። የሥራ ቋንቋ ነው ያለን። ነው ፕራክቲካሊ ስለ ህግ ነው የምናወራው። ስለ ህግ ነው የምናወራው። በህግ ያለው ነው ችግር ነው ብለን ነው የምናወራው። አራርቆናል ብለን ነው የምናወራው። የበለጠ ስለዚህ አራርቆናል ብለን እናንተ በአንዳንድ ቡድኖች አህዳውያን ዩኒቨርሲቲ የገቡ የ20 30 ዓመት እንትኖች እኮ በተቻለ ፌደራላዊ የሥራ ቋንቋችንን መጠቀም የሚከብዳቸው ዜጎች አጋጥመውናል ወይም ደግሞ አሉ። ግን ይህን የፈጠረው ብዝሃነታችን አይደለም የተያዘው አቋምና የህብረተሰቡ ላይ የተፈጠረው ትርክት ነው። በብሔራዊ ቋንቋ የሚበየነው ተመሳሳይ ቋንቋ ባላቸው በተለይ ትንሽ በሆኑ ለምሳሌ እንደ አረብኛ ቋንቋን ብሔራዊ ቋንቋ የሚያደርጉ አሉ። ብዙ ጊዜ ግን ሌላ ቋንቋ አላቸው የሚናገር ለምሳሌ በጣም ዶሚናንት የሚያደርግ በጣም ልዩነት ሲኖረው እንግዲህ ቁጥሮች እንደሚያሳዩት እንደዚህ አይነት መረጃ ስለሌለ ስታቲስቲክስ የለንም። የኛ ሀገር ምንድነው ብሔራዊ ቋንቋን ለመሰየም ያንዱ ባህል ላይ ያንዱ ታሪክ ላይ የመጫን ተጭኖብኛል ብሎ በዚህ የሚታገሉ አሉ። በነገራችን ይፈልጋል ሀገራዊ መግባባት ይፈልጋል። ለመተግበርም በጣም ከባድ ነው። አሁን ለመተግበር ከባድ ነው። አሁን እንግዲህ ያ ፖለቲካ ፕሮግራም ስለሆነ ሂደት ይፈልጋል። በጣም አመሰግናለሁ። የኢህአፓ የድርጅት ጉዳይ ኃላፊ አቶ ናትናኤል መኮንን ጥሩ ቆይታ ነበረን። አመሰግናለሁ። የተከበራችሁ ተመልካቾቻችን የተከታተላችሁት ነጻ ሐሳብን ነው። አፈወርቅ ያዩ ነኝ አዘጋጅቼ ወደ እናንተ ያቀረብኩት። ስለነበረን ቆይታ አመሰግናለሁ።